ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ስትሰሟቸው ቁርአናችሁን ትንቃላችሁ አሉ። ሶላት ሲሰግዱ ስታያቸው ሶላታችሁን ትንቃላችሁ አሉ። ነገር ግን لا يتجاوز عن هناجرهم አሉ። ቁርአኑ ከጉሮሯቸው አይወርድም አሉ ረሱል ሰለላሁ ዐለይሂ ወሰለም። ምላስ ላይ ነው ያለው። ዛሬም ለዚህ ነው እስልምና በጣም ጥንቃቄ የሚፈልግ ዲን ነው። አንዱ ጀነት ቃል የተገባለት ይመስል እከሌ ጀሃነም ነው እከሌ እንዲህ ነው እያለ ይፈርጃል። ደረጃ መዳቢ ሆኗል። ለሱ ዋስትና እኮ አልተሰጠውም። ነገ እንዴት ሆኖ እንደሚሞት አላህ ፊት ያውቀው። ማን አንተ ይሄን ዋስትና ማን ሰጠ? የለም እኮ አላህ ነብዩ መሐመድን ሰለዋቱላሁ ዐለይሂ ወሰለም መከራው ሲበዛ ፈተናው ሲጠነክር ጫናው ሲበዛባቸው ራሰል ኩፍር የሆኑት እነ አቡ ጀህልን እነ ወሊድ ኢብኑ ሙጊራን እነ ኡመያ ኢብኑ ኸለፍን እነ ሁየይ ኢብኑ አኽጠብና ሌሎችንም ራሰል ኩፍር የሚባሉትን ሰዎች ትልልቆቹ የሚባሉትን ሰባቱን እጃቸውን አንስተው አላህ እንዲገላግላቸው ሲለምኑ ለይሰ ለከ ሚነል አምሩ ሸይኡን አላቸው። አላህ ይሄ አንተ ስራ አይደለም አላቸው። አላህ የፈለገውን ይመራል የፈለገውን ያጠማል። ይሄ ግን ያንተ ጉዳይ አይደለም አላቸው። አላህ ከነብዩ በላይ ያለ ሰለላሁ ዐለይሂ ወሰለም ኢስላም ይሄ ነው ጥንቃቄ የሚፈልግ ዲን ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአቡ ጣሊብ የበለጠ እስልምናን እንዲይዝ የተመኙት ሰው ነበር፣ ግን አይደለም። ኢነከ ላ ተህዲ መን አህበብተ አላቸው። አላህ አንተ ስለወደድክ ሰው መምራት አልችልም አላቸው። አላህ ያንተ ጉዳይ አይደለም። ሐቂቃ እስልምናን እንደ አቡ ጣሊብ እኮ የጠበቀ ሰው አልነበረም እንደ ነብዩ አጎት። ግን እቺ በሽታ ከለከለችው ለሻሃዳው እንጂ ያ ሁሉ ዋጋ የከፈለ ሰው በዛ በመከራ ጊዜ في وادي الشعب ابو طالب ያ 3 አመት ማዕቀብ ሲጣልባቸው እኮ ነብዩን ሒማያ ያደረጉት እኮ አቡ ጣሊብ ናቸው። ነብዩ ተኝተው ማታ ይመጡና ይቀሰቅሷቸዋል። አቡ ጣሊብ ከተኙበት ይቀሰቅሷቸውና ቆም የብን አኺ ይሏቸዋል። የወንድሜ ልጅ ተነስ፣ የተኛህበትን ቦታ አውቀው መተው ሊገልጹ ስለሚችሉ ሂድን የመኝታ ተኛ አንተ መኝታ ላይ ልተኛ ይሏቸዋል። ሪሳላውን ጠበቁት። ነገር ግን እስልምና ሂዳያ ተከለከሉ። አላህ ከለከላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ያሉ ቁል ያ አሚ ላ ኢላሃ ኢላላህ እንደው አንዲት ከሊማችን ላ ኢላሃ ኢላላህ ብቻ በልልኝ አላህ ጋር ምንዋገትባት ቃል ብቻ አውጣልኝና አላህ ጋር ልከራከርበት አሏቸው። አላህ ግን ፊትን አዙር አላቸው። ኢነከ ላ ተህዲ መን አህበብት ወላኪን አላህ ይህዲ መን የሻእ አላቸው። አንተ ስለወደድክ አትመራም፣ ስለጠላህ አትከለክል። በነብዩ ቢሆንማ ዋህሽይን እንዴት ብለው ይቀበሉት ነበር? ሐምዛን የገደለው ሰው ሲመጣ እኮ ፊታቸውን አዙረዋል ረሱል አይደለም? አልቻሉም። እንደሱ የሐምዛ ገዳይ ሸሃዳ ሊወስድ መጣ፣ ግን መከልከል ይችላሉ ረሱላህ። ያንተ ጉዳይ አይደለም አላቸው። አላህ ተቀበል አላቸው። ይሄ ነው ኢስላም። ኢዘን እኛ አንዱ ለራሱ ዋስትና የሚሰጥበት ማንነት ውስጥ አይደለም ያለነው። እንኳን እኛ ተራዎቹ በደካማ ማንነታችን በደካማ ኢማናችን በደካማ ኢልማችን አንዱ ጃሂል ተነስቶ ዓሊሙን ሲዘረጥጥ ታየዋለህ። አዑዙ ቢላህ። ምን አይነት ህመም ነው? ምን አይነት በሽታ ነው? ከዚህ የበለጠ ውርደት የለም እኮ፣ ከዚህ በላይ ዝቅጠት የለም። ይሄ ኢስላምን አለመገንዘብ ነው። ዛሬ መቼም አላህ Subhanahu Wa Ta'ala ሰው የሚናገረው ባፍ ነበር፣ እጅ የሚናገርበት ጊዜ ደግሞ መጣና እጃችን ላይ ፌስቡክ ገለጣ አድርጎ በእጁ ይናገራል። ሰው የፈለገውን ጽፎ ይሰልባል፣ ያማል፣ ምን ይላል። እስልምና ይሄ ከሆነ ከባድ ነው። ግን እስልምና አይደለም፣ መልእክቱም ይሄ አይደለም፣ ሪሳላውም ይሄ አይደለም። በአጠቃላይ ለዚህ ነው ይሄ ሁሉ ችግር የምንድነው? የነፍስያ ጣጣ ነው። ስለዚህ ነፍስያችንን ምን ማድረግ ማከም። መጀመሪያ ነፍስ የሚባለው ነገር ቅድም እንዳልኳችሁ ቁርአን ላይ አላህ በሶስት መልኩ ነፍስያ ሶስት አይነት ነፍስያዎች ቁርአን ውስጥ ተገልጸዋል። አንደኛዋ ነፍስ አማረተን ቢሱ ነፍስ አማረተን ቢሱ በሱረቱ ዩሱፍ በዙለይካ አንደበት የተገለጸው ወማ ኡበሪኡ ነፍሲ ኢነ النفس ለአማረተን ቢሱ ኢላ ማ ረሂመ ረቢ ነፍሴን አላጸዳም ትላለች። ነፍስ ሰዎችን በክፋት ታዛለች። አላህ ያዘነላት ነፍስ ስትቀር እቺ ነፍስ ኢማም ኢብኑ አልቀይም አልጀውዚ ረህመቱላህ ዐለይህ እቺ ነፍስ
مأوى للشر ومستقر للشر ناتيرا يشر من نحرة يهونش نفس لا تعرف معروفا ولا تنكر منكرا ملكام النجارات تزم طفاتنا تكلكلم بغي بتميت لاي بالحاد لاي بكفر لاي بشرك لاي متنور نفس يتشاينت نفس أمارة بالسوء تبالالج يمجمرعو نفس هي نفسنا ሁለተኛው نفس اللوامة بسورة القيامة لا يتتكسر لا أقسم بيوم القيامة ولا أقسم بالنفس اللوامة الله يمالنا بقيامة التي يماله بزاج بتتطعشوا بلو متتتم بمتابزاو نفسي ملال لوامة اتش نفس اللوامة متبال وطع غبا متلو عينت نفسية مالتنا ትሄዳለች ትመጣለች የሆነ ወንጀል ላይ ትወድቃለች ተውበት ታረጋለች ትለነግጥና እስትግፋር ታረጋለች ወደ አላህ ትመለሳለች እንዲህ አይነት ነፍስያ ሶስተኛው አይነት ነፍስያ ነፍስ المطمئن የነሰይድና አቡበከር ስዲቅ አይነት ነፍስ ነው ይሉታል يا ايتها النفس المطمئنه ارجعي الى ربك راضيه مرضيه فادخلي في عبادي وادخلي جنتي አንቺ ተወደድሽ ተከበርሽ ነፍስ ጌታሽ ዘንድ ወዳጅና ተወዳጅ ሆነሽ ጌታሽ ጋር ተገናኝ ተብላ የምትጋበዘው ወደ አላህ ምህረትና አላህ ወደ መረጣቸው ባሮች ማረፊያ ወደ ሆነው ጀነት የምትጠራው እቺ ነፍስ المطمئنة በኢማን በተውሂድ እጥሚናን ያደረገች ነፍስ የተረጋጋች ነፍስ ሁሉ ጊዜ معوى للخير ومستقر للخير يا خير من نهرانات يا خير من نشانا مدرشانات يزي عينت نفسية ያላቸው ሰዎች ውስጣቸው በኢማን የተረጋጋ ሁሉ እንቅስቃሴያቸው በአላህ Subhanahu Wa Ta'ala እይታ ውስጥ እንዳለ የሚያስቡትና ሌሊት ወነሃር የሚጨነቁት የሚለፉት ዑለማው الاسلام ሶስት አይነት ነፍስ ተጠቅሷል አራተኛ ነፍስ አለች ይላሉ በቁርአን ላይ ያልተጠቀሰች ልትጠቀስም የማይገባት ነፍስ الغافله ይሏታል ዝንጉ የሆነች ነፍስ አለች እቺ ነፍስ በቁርአን ላይ ያልተጠቀሰችም ይላሉ ለምን ያው አንዱ ጥፋት ነው ሌላው ኸይር ፍለጋ ነው ወይ በዛ ነው ወይ በዚህ ነው ይሄኛውስ ገፍላ ላይ ያለ የዘነጋ አንዳንድ ጊዜ ምን ይላሉ ዑለማዎቹ ሸይጣን ከወንጀለኛ ገፍላ ላይ ያለውን ሰው ይወዳል ይላሉ ገፍላ ላይ ያለ ሰው አንዳንድ ሰው አይታችሁ ከሆነ እንደው ባህሪን ካሳመርክ አላህ ይሄው ነው ሶላት የለም አማና ላይ ግን ታገኘዋለህ ጎረቤት ላይ ሰላም ነው እንደው እንዴት አይነት ባህሪ ያለው ይባላል ግን ሶላት አታየው እንዴት አይነት እንትን ነው ይባላል የሆነ ነገር ቀርቶታል እንደዛ አይነት ሰዎች ውስጣቸው የተረጋጋ ነው ዋናው የልብ ጦርነት ነው እህቶቻችን ሂጃብ ለበሱ ሲባል ዋናው የልብ ሂጃብ ነው ይላሉ